ከሁለት ዓመት በፊት አግብቼ ነበር፣ ግን በ6 ወር ውስጥ ነበር የተለያየ ነው እና ከናርሲስ ጋር እንዴት ልጋባ እንደቻልኩኝ ምን አይነት ሬድ ፍላጎች አቮይድ ሳደርግ እንደነበረ እና መጨረሻ ላይ እንዴት ኮንፊደንሴን እንደጎዳው እና አጠቃላይ ሙሉ ላይፌ ላይ እንዴት ኢምፓክት እንደነበረው ልንገራችሁ። ሰው ትማሩበታላችሁ ብዬ ስላሰብኩ ነው። ስፔሻሊ ሴቶች በጣም አቮይድ የምናደርጋቸው ዝም ብለን የምናልፋቸው ነገሮች መጨረሻ ላይ እንዴት ራሳችንን መልሰው ሊጎዱ እንደሚችሉ ትማሩበታላችሁ ብዬ አስባለሁ። በጣም ረጅም ፓርቲ ሊሆን ይችላል ብላ ለማንዛዛት ሞክራለሁ፣ ለማሳጠር ሞክራለሁ። ግን ያው ረጅም ፓርቶች ሊኖሩት ይችላሉ እና በተቻለ መጠን ኦነስት ለመሆን ሞክራለሁ። እኔ መጥፎ ልመስል እንኳን ብችል እኔ ያጠፋቸውን ጥፋቶች ለመናገር ሞክራለሁ እና ቶሎ ቶሎ ፖስት ለማድረግ ሞክራለሁ። if it's interesting enough እና የምትከታተሉት ከሆነ ማለት ነው። በክላፕ ረጅም እንደሚሆን ተስፋ አድርጋለሁ እና basically who the fuck did I marry በኢትዮጵያን ቨርዥን ነው የሚሆነው ማለት ነው። የተዋወቅነው የኮቪድ ሰዓት ላይ ነበረ። ኮቪድ እንደገባ ነገር ነበረ። ራይድ ነበር የሚሰራው። ከዛ በሚቀጥለው ቀን ደወለ ምናምን ነገር ማውራት ጀመረ። ቴሌግራም ላይ እናወራለን፣ አልፎ አልፎ ደግሞ ይደውላል። ጠየቀኝ፣ ነገርኩት ምናምን። ከዛ ቤት በኩል ነው ግን ምናምን አይነት ነገር ምናምን። ከዛ ልክ ልደቴ ሲደርስ የጊፍት ባስኬት ላከልኝ ማለት ነው። it was so nice በጣም I was really happy ምናምን ነገር እና መጀመሪያ አካባቢ እንዴት እንትን እንደነበረ ምነግራችሁ በጣም he was so caring, he was so በቃ በጣም ያዳምጣል ምናምን ሞዳቸውን ነገሮች ያውቃል። he asks እና በቃ completely different personality በጣም the nicest person ነበረ ማለት ነው። ከዛ ያንን ጊፍት ላከልኝ I was so interested በቃ በጣም ነበር ደስ ያለኝ ምናምን ነገር you know he pays attention እና በቃ it's interesting። ከዛ በኋላ after some time እንገናኝ ምናምን ነገር አለኝ እና ኮቪድ ስለነበር እኔ ብዙም አልወጣም ነበር፣ ፈራ ነበር። ከዛ በኋላ ተገናኘን ማለት ነው። it was nice, it was በጣም thoughtful በጣም አሪፍ ነበረ። እንዳልኳችሁ he listened እና every ሞዳውን ነገር ያውቅ ነበረ። በደንብ ኮሚኒኬት እናደርግ ነበረ ምናምን ነገር ማለት ነው። ከዛ በኋላ ስራ ጀመርኩኝ እኔ ከትንሽ ጊዜ በኋላ እና ያው ወደ ስራ ቦታ ሲሄድ ምናምን ነገር አንዳንዴ ያደርሰኛል፣ እራሱ መጥቶ ይመልሰኛል ምናምን ነገር። ከዛ በኋላ ግን የሆነ ባህሪው ነገር ሲቀየር ምናምን ነገር አየሁኝ። ግን ኦል ዳት ዴትስ ምናምን የምንወጣ ሰዓት እዛም ስንሄድ ምናምን ነገር አበባ ያመጣል፣ ቸኮሌት ነው በቃ ላይክ በጣም በጣም ኢንትረስትድ እንደሆነ ሰው ነው። he was interested ብለን የሚያዘው በቃ በጣም ኢፈርት ያስቀምጣል። ኳሊቲ ታይም ጊፍት በቃ ኤቭሪ ላቭ ላንጉዌጅ በቃ ምን የምታስቡትን በሙላ ማለት ነው። ከዛ እዛ እየሄደ ግን የሆነ ኦድ ነገር ባህሪዎች ምናምን ማሳየት ጀመረ ማለት ነው። በጣም ኮልድ ይሆናል ምናምን ነገር። ከዛ ራሱ ነው እንግዲህ ላድርስሽ ወደ ቤትሽ ብሎ የሚመጣው፣ ግን ስንሄድ ላይክ መንገዱን ሙሉ ዝም ነው የሚለው ምናምን ነገር። ከዛ ዋትስአፕ ነው ምናምን ስለው ነው አም ጀስት ስትረስድ ስራ ነው በቃ እንደዚህ ተጨንቄ ነው ምናምን ነገር ነው የሚለው ማለት ነው። ከዛ በቃ እየለመድኩት መጣው ባህሪውን። ከዛ እሱም ቤት ሲገባ ደስ ዊተስ ቴክስት ነው የሚልከው ምናምን። ስለዚህ በቃ ባህሪ ይሆናል ምናምን ነገር ብዬ ቀጠለ። በኋላ ከሆነ ያህል ጊዜ በኋላ ምን አለኝ፣ ራይድ ነው የሚሰራው ብያቸዋለሁ። ራይድ ብዙም እያዋጣኝ ስላልሆነ ሀገር ሄጄ ስራ መስራት ፈልጋለሁ ምናምን ነገር አለኝ። እና ምንድን ነው የምትሰራው? ሹፌር። እኔ ሎንግ ዲስታንስ የምፈልግ ሰው አይደለሁም። ኦኬ ዩ ካን ጎ፣ ግን እኔ አልፈልግም ላይክ በቃ ሎንግ ዲስታንስ ይሰራል ብዬ ስላሰብኩኝ አንተ መሄድ ትችላለህ፣ ግን ሪሌሽንሺፓችን አይቀጥልም። ማስፈራሪያ ሳይሆን አይ ዋዝ ጀኑዊንሊ ሬዲ ሙቭ ኦን ለማድረግ ማለት ነው። የፈለገውን ነገር መምረጥ ይችላል። ከዛ he was like no እንደዛ አይደለም ምናምን ነገር መለየት የለብንም መቀጠል አለብን ምናምን ነገር አለ። እሺ አልኩኝ። ከዛ ግን መሀል ላይ ምን አይቼ ነበረ የሆነ ቀን ማለት ነው ቴክስት ኖቲፊኬሽን ቴሌግራም ላይ ልብ ቅርጽ ምናምን ነገር የሆነ የሴት ስም ምናምን አይቼ ነበረ ሲገባለት ማለት ነው። በሴት ስም ልብ ቅርጽ ምናምን ነገር ዘማነስ ብዬ ስጠይቀው አረ ምንም የለም ምናምን ቴሌግራም ብሎ ሰጠኝ። ከዛ አይ ቼክድ ምንም ነገር የለም። ከዛ በቃ እኔ አስቤው ነው ብዬ ነው ያሰብኩት እና እሱም ነገር ጭንቅላቴ ውስጥ ስላለ ሎንግ ዲስታንስ አንድ የሚሰራል ብዬ አላሰብኩት። ለዛ ነው እዚህም ሆኖ ኮንፊውዝድ ስለሆንኩ ነገር ማለት ነው። ታርጌ ነው አማኑኤል ሀብታሙ ከሌሎች ስራዎች በምን ይለየዋል? ሁለተኛው ስራ የመጨረሻው ስራ ሶስተኛ አራተኛ ስራ ማለት ነው እኮ የሚለየው ምንድነው? ምንም አላደረኩም አቁም ያለው አማኑኤል ሀብታሙ አርቲስት አማኑኤል ሀብታሙ ማለት ነው አቁም ያለው እንዳልኩ ከባለቤቴም ከክሪሽ ጋርም ተነጋግረን ከዚህ በኋላ አልፖስትም ብዬ አቁሜ ነበር። ምንም ነገር አማኑኤል ሀብታሙ ጓደኛዬ ነው፣ ወዳጄ ነው።
ከዛ እስራኤል ሀገር ቲያትር ያሳይ ሲሄድ ከኢትዮጵያ አየር መንገድ ቦታ ይዘውት አዲስ አበባ ፖሊስ ጣቢያ ወሰዱት። ከዛ የቀረው ሰው ሌላ አማኑኤል ሀብታሙ። ስለዚህ ባለቤቱም ጋር እንቀራረባለን። እንደወለችና አማኑን እኮ አሰሩት አለች። የምራው ምን አድርጎ ወደ እስራኤል ሊሄድ ሲል እሺ ብዬ እንደማንኛውም ሰው ፌስቡክ ላይ ገብቼ ፖስት አደረኩ። አርቲስት አማኑኤል ሀብታሙ በፖሊሶች ቁጥጥር ስር ውሎ ወደ ማዕከላዊ እየሄደ ነው ብዬ ፖስት አደረኩ። ከኔ በኋላ ውሻ ፖስቷል፣ ያሬድ ፖስቷል፣ ያሬድ ሹመቴ ሁሉም ፖስት አድርጓል ተቀባብለውት። እንደውም ብዙዎች ደውለው አረጋግጠው እኔ ጋር ይፖስቱትም አሉ። ይሄን ፖስት ባደረኩኝ በሶስተኛው ነው በአራተኛው ቀን ገባው። ኮማንድ ፖስት ነበር ያን እና ሁለተኛ ልታሰርም ብዬ ቃል ገብቼላት ነበር ለልጅ። ከዚህ በኋላ ቆሜያለሁ ከምንም ነገር አልነካካም ብዬ ትቼ ነበር። ምንም ሳላደርግ ታሰርኩ። ኮማንድ ፖስት ነው። ጠጣዋት በቃ 3 ወር ምናምን ታሰር። ከዛ በኋላ ከ3 ወር በኋላ ተፈታው እና እኔ በአማኑኤል ኬዝ ገብቼ እና አማኑኤል ቀድሞኝ በ50 ሺህ ብር አስወጡ። እኔ ግን ሌላ መረጃ አለበት ብዬ 10 ቀን ተሰጠብኝ። 18 ባሉ ፒያሳ ሁሉ እኮ ሁሉም ባሉ ልጆቿ በአንድም በሌላም ከከተማው ርቀዋል፣ ከሀገር ወጥተዋል። ግን የሰው ሀብታም ናት እና ምናልባት ይሄን በድጋሚ ሊመጣ የሚችለው እናቴን ጨው ስላት ሊሆን ይችላል እና ጎንደር ደግሜ በወግ ቃላቶች እስከማደምቅሽ ሙሽራነትሽን ደግነትሽን ዳግም ጥር ላይ እስከማውጅ ድረስ ትናፍቂኛለሽ። በ44ቱ ታቦትሽ በደግነትሽ በሊቃውንቶችሽ በደጋግ ሕዝቦችሽ በጸሎትሽ እንደምታስብኝ ተስፋ አድርጋለሁ። አንቺ ለእኔ ከተማ ብቻ ነበርሽ። የተሸሸኩብሽ ያመለጥኩብሽ ብዙ ነገር ነሽና ጎንደር ተሰፍቶ ልብስሽ ዳግም ንግስትነትሽን ዳግም የንግስና ካባሽን ለብሰሽ ደምቀሽ ተውበሽ ተኩለሽ እንደማይሽ ተስፋ አድርጋለሁ። ማርያምን ጎንደሮች ማርያም ያስለቅሳል። ስደት በጣም ክፉ ነው። በእውነት ስደት ክፉ ነው። በተለይ ደግሞ ጎንደርን ጥሎ መሄድ በጣም ክፉ ነው። በእውነት በጣም ነው፣ በጣም ክፉ ነው። ምን ይደረጋል? ጎንደር አድርገች አንድ ያያ ነበር የነበራት፣ እሱም ሄደ። አያሌው መንበር ሲገባ ያያ ወጣ። ወሎኒ ሲል ከርሞ እንዴት ነው ግን ባንዴ ጎንደር የሚኮነው? ወሎዬ ነኝ ሲል እንደኮ ተወዛገብን እኮ። ወሎዬ ነኝ ሲል ነበረ በዛ። አሁን ደግሞ ጎንደር ይበዛል እንዴ? ካናዳ በሲያትል በኩል ባለው ካናዳ ጎንደር ይበዛል እንዴ? ጎንደሬ